ሰኔ 01 2014 በዛሬው ጉዞችን በገደባኖ ጉታዘር ወረዳ በአጌዎች ጊዜ ወደ ተቆረቆረችው ከተማ ኢንጌ ነበር። ይህ የምታዩት መስጂድ ሻፊ ቱሬ መስጂድ ይባላል። በአጤ ምኒልክ ጊዜ የተሰራ ሲሆን አሁን ያለበት ቁመና ማለትም በአዲስ መልክ ከመገንባቱ በፊት ግን የሻፊ ቱሬ የልጅ ልጅ የሆነውና ኢንጌ ከተማን በ1963 አልቆርቆረው ሐጂ ሰንግ መልክ ያሰሩት ነው። ሰደቀቱን ጃሪያ ይልሃል። እንዲህ ነው ሐጂ ሳኒ ሸሪፍ ኢንጌን ከመቆርቆራቸውም ባለፈ ሙሉ በሙሉ በራሳቸው ወጪ ወደ አካባቢው የመኪና መንገድ በማሰነጠፍ ለአካባቢው አስፈላጊ የሆኑት የቤርጎ የወፍጮ ቤት እንዲሁም የሸቀጣሸቀጥ መደብር በመክፈት ከተማዋን የመሰረቱ ታላቅ ባለውለታ ናቸው። ከዛም ባለፈ መስጂዱን መልሶ በመገንባት አስፈላጊ እንደማድረግ በመደብ ኑሯቸውን ትተው ሕይወታቸው እስካለፈበት 2016 ዓመተ ልደት ድረስ ለኢንጌ ብሎም ለኢስላም ያበረከቱት አስተዋጽኦ የሚዘነጋ አይደለም። አላህ ሥራቸውን ይጀደደላቸው። ስለ ሐጂ ሳኒ ሸሪፍ ቱሬ ራሱን የቻለ ፕሮግራም ለማቅረብ እሞክራለሁ ኢንሻአላህ። አሁን ላይ እንዲህ ባማረ መልኩ ከሻፊ ቱሬ ሲቀጥል ከሐጂ ሳኒ ሸሪፍ ተቀብለው ጠብቀው ያስገነቡት የሜድሮክ ዋና ሥራ አስኪያጅ አቶ ጀማል አህመድ ናቸው። መስጂድ በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በገደባኖ ጉታዘር ወለኔ ወረዳ ኢንጌ ከተማ የሚገኘውና ከአንድ ክፍለ ዘመን በላይ ያስቆጠረው ጥንታዊው ከሻፊ ቱሬ ውራጌ መስጂድ በዘመናዊ መልኩ ተገንብቶ ለአገልግሎት ክፍት የሆነ ነገር መስጂዱ በድጋሚ የታነጸው በሻፊ ቱሬ ቤተሰቦች ትብብር ሲሆን ግንባታውን ሙሉ በሙሉ የሸፈኑት ደግሞ ለእናታቸው መልካም መታሰቢያ ወቅፍ እንዲሆን በማሰብ አህለል ኸይሩ አቶ ጀማል አህመድ መሆናቸው በምረቃው ሥነ ሥርዓት ላይ ተገልጿል። የአልኑር በጎ አድራጎት ማኅበር ሥራ አስኪያጅ ኡስታዝ መኪ በያን እንደገለጹት የዚህ ታሪካዊ መስጂድ ግንባታ በጥራትና በፈጣን ሁኔታ በ8 ወራት ጊዜ ውስጥ ብቻ ተጠናቆ ለአገልግሎት በቅቷል። ኡስታዝ መኪ አክለውም ጥንታዊው መስጂድ ወደ ዘመናዊ ቅርጽ ተቀይሮ ለምዕመናን ምቹ እንዲሆን ላደረጉት ለአቶ ጀማል አህመድ ያላቸውን ታላቅ አድናቆትና ምስጋና ገልጸዋል። በምረቃው መርሃ ግብር ማጠቃለያ ላይ ለመስጂዱ ግንባታ በተለያየ መልኩ ድጋፍ ላበረከቱ አካላት በሻፊ ቱሬ ቤተሰቦችና በአልኑር በጎ አድራጎት ማኅበር አማካኝነት የዕውቅና ሽልማት ተበርክቶላቸዋል። ይህ በ1890ዎቹ መጨረሻ አካባቢ እንደተመሠረተ የሚነገርለት ጥንታዊ መስጂድ በዘመናዊ መልኩ መገንባቱ ለአካባቢው ዳዕዋና ኢስላማዊ እንቅስቃሴ አዲስ መነቃቃትን እንደሚፈጥር ታምኖበታል። ታሪካዊ የሻፊ ቱሬ መስጂድ ከ128 ዓመታት በኋላ በዘመናዊ መልኩ ተገንብቶ ነጉ የተመረቀ በገደባኖ ጉታዘር ወለኔ ወረዳ ኢንጌ ከተማ አባቶቻችን በአንድነት እርስ በእርሳቸው ሳይገፋፉ ላይታች ሳይሉ በዲኑ በአንድነት ጠንክሮ አካባቢያቸውን ሳያስደፍሩ እስልምናን ጠብቀው ነው ያለፉት። ይህን ታሪክን ቀጣይ ትውልድ አንድነቱን ጠብቆ ላይታች ሳይል በአንድነት ቆሞ በዲኑ በልማቱ ሕዝባችን ተጠቃሚ ማድረግ አለበት። ዋጂ ጀማል አህመድ ጅማሮ በጣም መልካም መሆኑና ይበል የሚያስብል ስለሆነ በጀመርከውን ሥራ በርታበት፣ አላህ ይቀበል። ይህን የተቀደሰ ሥራ ላይ አስተዋጽኦ ላበረከታችሁ በሙሉ ክብር ምስጋና ይገባቸዋል። እንዲሁም አሚኖ ወየሳ ሌሎች በበጎ አድራጎት አስተዋጽኦ ያላችሁ ይህን የመሰለ መስጂድ ለማህበረሰባችን ሰርታችሁ መስጠታችሁ እጅግ ልትመሰገኑ ይገባል። በርቱ፣ አንድነታችን አጠናክራለን። በመጀመሪያ እንኳን ለዚህ ቀን አላህ አደረሰን። ይህንን የመሰለ ያማረ መስጊድ በጣም ከጠበቅነው በላይ ሁለንተናው ያማረ መስጊድ የተገነባልንና ይህንን በሀያት ቆመን በማየታችን አልሐምዱሊላህ ረቢል ዓለሚን። እንግዲህ በመቀጠል ያው ወንድሜ እንዳለኝ ታላላቆቼ አባቶቼ እና አጎቶቼ እዚህ መሃላችን አሉ እና እነሱን አስቀምጬ እኔ ታሪክ ለመናገር በመቆሜ በጣም የከበረ ይቅርታ ጠይቃለሁ። ከሽማግሌዎች የሰማሁትን አጭር ነገር ልነግራችሁ እሞክራለሁ። ያሰጋው ሻፊ ቱሬ ውልደቱ ለጋይ አለልቱ አካባቢ ነው የተወለደው። ለእናት ለአባቱ ብቸኛ ነበር ሻፊ ቱሬ። እንደ ጊዜው ሰው ፈረሰኛ ነበር። በአካባቢው ላይ ካሉ በጊዜው ከነበሩ ሰዎች እንደ ደበሎሪቱ ሌሎችም ስመጥር ሰዎች ጋር አብሮ በጦርነቶች ይካፈል ነበር እና በዚህም ባለው ፈረሰኝነት ባለው ዕውቅና ደበሎሪቱ ወደ ሚኒሊክ ችሎት ይዞት ይቀርብና ደበሎሪቱ በነገር ተፈታ ማለት ሐሰት፣ ሻፊ ቱሬ በጦር ተፈታ ማለት ሐሰት ብሎ በማሞገስ
አጼ ሚኒሊክም በረምበራስ በማለት ቱሬን ወደ በረምበራስነት ማዕረግ ይሰጡታል። ቱሬ ከዚህ በረምበራስነት ማዕረግ በኋላ ለደጃዝማች ባልቻ አባነፍሶ ይገባል እና የባልቻ አባነፍሶ ባለሟል ሆኖ በርካታ ጦርነቶችን ተካፍሏል። በተለይም የሐረር ጦርነት ላይ ተካፍሎ ከሐረር በተመለሰ ጊዜ አዲስ አበባ ላይ ሼህ ኢስሐቅ አጥባሬ ከወሎ ቂራት ተመልሰው አዲስ አበባ ከሻፌ ቱሬ ጋር ይገናኛሉ። ከሻፌ ቱሬ ጋር አብረው በመሆን ወደ ኢንጌ በመምጣት ይሄን መስጊድ ይመሰርታሉ። ይሄ መስጊድ በሚመሰርቱበት ጊዜ በጊዜው ብዙ ሰው አልነበረም እና ጁምዓ እንኳን ለማቋቋም ጀማዓ ያንሳቸው ነበር። በወቅቱ ከአጼ ዮሐንስ ሸሽተው ወደ አካባቢው የተሰደዱ የወሎ ሙስሊሞች በአካባቢው ነበሩ። እነዚህን ሙስሊሞች በማምጣት እና ጀማዓውን ጁምዓ በማሟላት እንዲሁም ልጆቹን በጋብቻ በማስተሳሰር ከነዚሁ ስደተኞች ጋራ ይሄንን መስጊድ ጁምዓ እንዲቋቋም አድርጎ ሼህ ኢስሐቅ አጥባሬም በዚሁ ሀሪማ ላይ በርካታ ጊዜ ረዘም ላለ ጊዜ ቂራት እንዳቀሩ ይነገራል። ሻፊ ቱሬ ሻፊ የሚለው ስም በረምበራስ ከሚለው ምትክ የተሰጠው ሚኒሊክ በረምበራስ ብሎ ቢሾመውም ለእስልምና ለዲኑ ባደረገው ተጋድሎ ሻፊ የሚል የማዕረግ ስም ተሰጥቶት እንጂ ሻፊ ቱሬ ሳይሆን ቱሬ ኡራጌ ነው ስሙ እና አካባቢው ላይ ባለው ዲን እንቅስቃሴ ከጉራጌ አካባቢ ከቻሃ ከኡመር ፋርዳ ቤተሰብ ጋራ እንዲሁ ካሊ ደነቦ ቤተሰብ ጋራ አብረው በመታገል ከሁለቱም ቤተሰቦች ልጆቻቸውን ለሻፊ ቱሬ በመዳር ሻፊ ቱሬ ከአካባቢው ጋራ በጋብቻ ተሳስሮ ነው አካባቢው ላይ የዘለቀው። በተጨማሪም ከሼህ ኢስሐቅ አጥበሬ ጋራ በነበራቸው ውዴታ በጣም የተለየ ነበር። ሽማግሌዎች እንደሚነግሩ ሻፊ ቱሬ በአንድ ወቅት ሼህ ኢስሐቅ አጥበሬን ለሚወዱት ሰው የሚሰጡት ወይም ከስጦታ በላጭ የተኛው ነው ብሎ በጠየቃቸው ጊዜ ሰውየው የሚወደውን ነገር መስጠት ይበልጣል፣ ከስጦታዎች ሁሉ በላጭ ሰውየው የሚወደውን ነገር ነው የሚሰጠው ብለው ይሄን ይነግሩታል። ከረም ብሎ ሻፊ ቱሬ ሼህ ኢሳን ቃል ያስገባቸዋል። እኔ የምለውትን ነገር እሺ ሊሉኝ ቃል ግቡልኝ ብሎ አህድ ካስገባቸው በኋላ ባለቤቱን ገብቶ እንግዲህ ልፈታሽ ነው ለሼህ ኢስሐቅ አጥባሬ ልድርሽ ነው ብሎ ለባለቤቱ ነግሮ ባለቤቱን ፈቶ ለሼህ ኢስሐቅ አጥባሬ ይድራል። እንግዲህ አስቡት፣ በዚህ ጊዜ የት ላይ ነን? ለዲን ተብሎ ለዑለማ ካለ ፍቅር ተነስቶ ነው ውድ ባለቤቱን የሚወዳትን ጊፍቲ ሙስሊያትን ለሼህ ኢስሐቅ አጥባሬ የዳረው። በአጠቃላይ ሻፊ ቱሬ በአካባቢው ላይ በርካታ የዲን ስራዎችን ሰርቷል። ጀማ አቋቁሟል። በጋብቻ አካባቢው ላይ ካሉ ሰዎች ጋራ በጋብቻ ተሳስሯል። እንግዲህ ካገባቸው 13 ሚስቶች 32 ልጆችን ወልዷል ሻፊ ቱሬ። ከዚህም መሃል ከቀቤና ከቻሃ ከአንድም ሁለት ከአንኬ ከማሊማ ከሌሎችም 13 ልጆችን 13 ሚስቶችን አግብቶ 32 ልጆችን ወልዷል። ሻፊ ቱሬ እንግዲህ ብቻውን ተወልዶ እነዚህን ሁላ ልጆች ወልዶ ይህንን መስጊድ ለትውልድ አስተላልፏል። የልጅ ልጆቹም ይህን ተቀብለው ታሪክን አስቀጥሏል። በተለይ ጋሽ ሳኒ ሸረፎ እንግዲህ እኔ አዲስ አበባ ያለውን ነግራቸዋለሁ። የተቀረውን ደግሞ ወንድሜ ጫሉ
ይበልጥ ይነግራቸዋል። ጋሽ ሳኒ አዲስ አበባ ላይ በወቅቱ ማርቼዲስ መኪና በጣት የሚቆጠሩ ሰዎች ነበር የሚነዱት። ከሞቀ ቪላ ቤታቸውና ከዛ ማርቼዲሳቸው የአባቴን የአያቴን መስጊድ አስቀጥላለሁ በማለት ኢንጌ ላይ ነው ሀያታቸውን አብዛኛውን ጊዜ ያሳለፉት። سيماهم في وجوههم من أثر السجود ذلك مثلهم في التوراة ومثلهم في الإنجيل كزرع أخرج شطأه فآزره فاستغلظ فاستوى على سوقه يعجب الزراع ليغيظ بهم الكفار وعد الله الذين آمنوا وعملوا الصالحات منهم مغفرة وأجرا عظيما. تكبير. الله أكبر. እንግዲህ ሸኻችን ለመስጊዶቻችን ክብር መስጠት አለብን። ይሄ ይመስላል አላቃችን ከመስጊድ ያለን ማለት ነው። ምናልባት ጊዜ ካለን ደግሞ የመስጊድ ስራው ምንድነው፣ መስጊዶቻችን ስራቸው ምንድነው የሚለው ነው። ምን ይሰራሉ መስጊዶቻችን፣ ፋይዳቸው ምንድነው፣ ጥቅማቸው ምንድነው የሚለው ለኡማው ማለት ነው። ወልመሳጂድ መሐሉ ረሐት ሙስሊሚና አነፍስየ የነፍስያቸው የሙስሊሞች ማለት ነው እረፍት የሚያገኙበት ነፍስያቸው የሚረካበት ቦታ ነው መስጊዶቻችን ማለት አስቡት። ይሄ ለመስጊዶቻችን ያላቸው ስራቸው ደውራቸው ይሄ ነው። የሻፊ ቱሬ ቤተሰብ እንደምታዩት ነው። ከኋላ ሁለት ጣት አለና የሻፊ ቱሬ ቤተሰቦች ያዘጋጁት ሽልማት አለ። እሱን በተመለከተ ሽልማቱን ማዘጋጀታቸውና ምስጋናቸውን ለቤተሰቡ አባል ለአቶ አሚን ወየሳ መድረኩን ሰጣለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ። ይህንን ያማረ መስጊድ በዚህ ባጠረ ጊዜ በ8 ወር ውስጥ ገንብቶ እንዲህ ያሳምሮ ያበረከተልን የተወዳጇ የሩህሩዋና የዘመድ ወዳዷ አክስታችን የፈለቀች መሐመድ ቱሬ ልጅ ጀማል አህመድ አብዱ ሽኩር አላህ ያማረ ሀያትና አፊያ ይስጠው። እናንተም ዱዓ አድርጉለት እና ይሄንን ስላደረገልን ያው ለምስጋና መሃላችን ተገኝቶ የሻፊ ቱሬ ቤተሰብ ያዘጋጀለትን ስጦታ ቢቀበል ደስ ባለን ነበር። ያው እሱ መሃላችን ስለሌለ የሱ ተወካይ ሚፍታህ በያን መኪ በያን ይረከበናል እና የወረዳው አስተዳዳሪ ሚፍታህ ሁሴን ይህንን ስጦታ ይሰጡልናል። አላሁ አክበር። ለዚህ ዝግጅት መስተንግዶ ማማር እዚህ በአካል ባይገኙም የቤተሰቡ አባላት የሆኑ በርካታ ሰው በገንዘብ ደግፈውናል። የተቀሩት ደግሞ ውድ ጊዜያቸውን ሰውተው እዚህ ድረስ ተገኝተው መሃላችን አሉ። በተለይ ሴቶቹን ልናመሰግን ይገባል። ያው ከዚህ የፈረስ ስጦታ በተጨማሪ ብልኮም አለ። ጭኮም አለ። ተክቢር አላሁ አክበር
ችኮም አለ እንግዲህ አላሁ አክበር የጭኮ ስጦታው የሂላል ከድር የአስፍር ደምስስና የአህመድ ረሺድ ባለቤቶች በጋራ ያዘጋጁት ነው። ዝግጅቱ እንዲያምር መላው ቤተሰብ የተሻለውን ጥረት አድርጓል። እንግዲህ አላህ ይቀበላችሁ። ቤተሰቡን ሁሉ እዚህ የመጣችሁ እንግዶች ሁሉ ላመሰግን ወዳለሁ። ጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላሁ አክበር። ሽልማት ሀይቃ ያስደስታል። የሰራተው ሲሸለም ደስ ይላል አይደል? እስቲ ይህንን ደስታ ደግሞ በተክቢራ እናግልጠው አንዴ። አላሁ አክበር ተክቢር፣ አላሁ አክበር። እንግዲህ ቀጣይ ፕሮግራማችን የሚሆነው የመስጂዱን ሰላት የማስጀመር ፕሮግራም ይሆናል። ዋነኛው ዓላማችን ማለት ነው። የመስጂዱን ሰላት የማስጀመር ፕሮግራም የሚመሩልን የማዕከላዊ ኢትዮጵያ ክልል የሸሪዓ ፍርድ ቤት እስልምና ጉዳዮች ምክር ቤት አባል የምክር ቤት አባል እና የወረዳው መጅሊስ ሊቀመንበር የሆኑት እንዲሁም ደግሞ የገደባ ሙታዘር ወለኔ ወረዳ ዋና አስተዳደር የሆኑት አቶ ሚፍታ እና ሼህ አብዱበር ይሆናሉ ማለት ነው። እባካችሁን ወደፊት በመውጣት ይህንን የተዘጋጀውን የመስጂድ የሰላት የማስጀመር ፕሮግራም ልትከፍቱልን በአክብሮት እንጋብዛለን። ተክቢር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ አላሁ አክበር። በጉራጌ ዞን በገደባ ሙታዘር ወለኔ ወረዳ ኢንጌ ከተማ 01 ቀበሌ የሚገኘውና የ100 ዓመት አካባቢ እድሜ ያለው ሻፊ ቱሬ መስጂድ በአህለል ኸይሩ በአቶ ጀማል አህመድ ለእናቱ ፈለቀች መሐመድ ቱሬ ወቅፍ በመነየት በዘመናዊ መልክ ተገንብቶ በወረዳው እስልምና ጉዳዮች ምክር ቤት ፕሬዝዳንት በሸይኽ ዘይኑ እሁድ የካቲት 01 2018 ዓመተ ልደት ለአገልግሎት ክፍት ሆነ ይላል። አላሁ አክበር ተክቢር፣ አላሁ አክበር።